እንኳን ደህና መጣችሁ ወደዚህ ወደ ታሪካዊ ሙዚየማችን። አሁን ያላችሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ሙዚየም ውስጥ ነው። ይሄ ሙዚየም የኢትዮጵያን ታሪክ ከመጀመሪያ ጀምሮ እስከ አሁን ድረስ ያለው አንኳር የሆነውን ክንዋኔዎችን ይተርካል ብለን እናምናለን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታሪክ አረዳድ ወይ ደግሞ አተራረክ ኢትዮጵያን የምናነሳት በ3000 ዓመት ወይ ደግሞ የ5000 ዓመት ታሪክ ብለን አይደለም። ከስነ ፍጥረት ጀምሮ ከመጀመሪያ ጀምሮ ኢትዮጵያ ስትተረክ ያለች ሀገር ነች። ምክንያታችን ደግሞ ከሶስቱ አፍላጋት ገነትን ከሚከቡ ወይ ደግሞ ከሚያጠጡ አፍላጋት አንደኛው ጊዮን እዛ ላይ ስላለ ኢትዮጵያ ከዛ ጊዜ ጀምሮ ትወሳለች። ስዕሉን የምናየው በስልጣኔ ቀዳሚ መሆኗ፣ አምልኮቷ ከእግዚአብሔር ጋር ያላት በሕገ ልቦና ሁሉ እግዚአብሔርን ታመልክ የነበረች ሀገር እቺ እንደ ኢትዮጵያ ሪፕሬዘንት አድርጋለን። ኢትዮጵያ እጆቿ ወደ እግዚአብሔር ትዘረጋለች የሚለውን ሕገ ልቦናን፣ ስልጣኔዋን፣ አምልኮቷን የምናወሳበት ነው። ታሪኳም ከመቼ ጀምሮ እንደምትተረክ የምናወሳበት ነው ማለት ነው። በሕገ ልቦና የጀመረች ኢትዮጵያ በሙሴ ጽላት ላይ ደግሞ የራሷ ታሪክ እንዳላት እዚህ ጋር እናነሳለን። ምክንያታችን ደግሞ የሙሴ ባለቤት ኢትዮጵያዊት ስለሆነች ነው። ይሄ ጽላት ወይ ደግሞ በሙሴ የተረከብነው ጽላት ወደ ኢትዮጵያ ደግሞ በሳባ አማካኝነት ደግሞ ወደ ሀገራችን መጣ ማለት ነው። ንግሥት ሳባን እዚህ ጋር ስናነሳት በበርካታ ነገር ነው የምናነሳት። እንግዲህ ንግሥት ሳባ ወደ ሰለሞን ስትሄድ ምን ፍለጋ እንደሄደች እናውቃለን። የተደነቀችበት ወይ ደግሞ ልታስደንቀው የተነሳችበትም ነገር እንረዳለን። እዛ ደግሞ የተከሰተውንም ክስተት እናውቃለን። ሰለሞን ዳይናስቲ ስታብሊሽም የሆነው በዚህ ጊዜ ነው ማለት ነው። ቀዳማዊ ምኒልክ ተጸነሰ። ከተጸነሰ በኋላ ደግሞ ኢትዮጵያ መጥቶ ተወለደ፣ አደገ። የማንነት ጥያቄ ሲሰማው ደግሞ ኢየሩሳሌም ሄዶ አባቱን ከተዋወቀ በኋላ ይዞልን ደግሞ የመጣ ታላቅ በረከት አለ። ታቦተ ጽዮንን ጨምሮ ሃይማኖትን አምጥቶልናል፣ ስርዓትን አምጥቶልናል፣ ሌሎች ነገሮችን ይዞልን መጥቷል ማለት ነው። እንግዲህ የሰለሞን ዳይናስቲ ወይ ደግሞ የሰለሞን ስርወ መንግስት ደግሞ ምስረታ እዚህ ጋር ይጀምራል ማለት ነው። እንግዲህ ኦሪትን እዛ ጀመርናት። ወደ አዲስ ኪዳን ደግሞ ስንመጣ ጌታችን መድኃኒታችን ኢየሱስ ክርስቶስን እናገኛለን። ጌታችን ኢየሱስ ክርስቶስ ደግሞ ሲወለድ ስጦታን ካቀረቡ ሶስቱ መካከል አንደኛው ኢትዮጵያዊ ነው ማለት ነው። በዚህም ሱታፌ እንዳለን ለማጠየቅ ይህ ስዕል እዚህ ቦታ ላይ ተቀመጠ ማለት ነው። ብሉይን ተቀበለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ መባን ሰጠች። ከዛ በኋላ ደግሞ አዲስ ኪዳን ደግሞ በ34 ዓመተ ምህረት ደግሞ በጃንደረባው አማካኝነት ተቀበለች ማለት ነው። እዚህ ጋር የምንመለከተው የጃንደረባውን መጠመቅ ነው ማለት ነው። እዚህ ጋር አንድ ደግሞ አዲስ ነገር እናውቃለን። ኢትዮጵያና የንባብ ባህል ያን ይተዋወቁ እንደነበረ፣ ይግባውም አይግባውም ሌላ ጉዳይ ነው። ኢትዮጵያ ግን ስታነብ ነው የተገኘችው። የምታነበውን ታስተውላለህን ቢባልም አንደኛ ትህትናውን እናውቃለን። ሁለተኛ ይዞ የተገኘው መጽሐፍ ነው። ኢትዮጵያና የንባብ ነገር ባህል ከዛ ጊዜ ጀምሮ ነው እንግዲህ ክርስትናን ይዞልን ገባ። እናንተ ሳያችሁ መንፈሳዊውም የቤተክርስቲያን ትምህርት ስላላችሁ ዲቴል ባልገባ ላይ ብልም ይገባችኋል በሚል ነው። እንግዲህ ክርስትና ይግባ እንጂ እዛው ቤተ መንግስት አካባቢ ላሉ ሰዎች ቢሰበክ እንጂ ወደ ህዝቡ አልደረሰም። ወደ ህዝቡ የደረሰው በፍሬምናጦስ ከሳቴ ብርሃን አማካኝነት እና በሁለቱ ወንድማማቾች አማካኝነት በአብርሃ ወአጽብሃ አማካኝነት ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወይ ደግሞ ክርስትና ስቴት ሪሊጅን የሆነበት ሁኔታ እናገኛለን ማለት ነው። እንግዲህ ክርስትናም ገባ፣ ሃይማኖትም ለህዝብ ተዳረሰ፣ በዓለምም ክርስትናው ሰፋ። ሲሰፋ ሌሎች ዓለማት በሙሉ በክርስትና ምክንያት ያው ፈተና ላይ ነበሩ። አንጻራዊ በሆነ መልክ ኢትዮጵያ ውስጥ ግን የተሻለ ሁኔታ ላይ ስለነበሩ ብዙ ሀገሮች ተመርጠው እነዚህ 9 ቅዱሳን መጀመሪያ 100 ከዛ 99 ያለ 9 ተስዓቱ ቅዱሳን የምንላቸው ደግሞ ወደ ኢትዮጵያ የመጡበትን ሁኔታ እዚህ ጋር በዚህ መልክ እንገልጻለን ማለት ነው እያለን እንግዲህ በዚህ ዘመን ደግሞ በተለይ ናግራን የሚባል ቦታ ላይ እጅግ የክርስቲያኖች ፍጅት ነበር፣ አብያተ ክርስቲያናት መፍረስ ነበረ እና ያ መርዶ ወደ ኢትዮጵያ ይመጣል። እንግዲህ
የመን ደግሞ ከኢትዮጵያ የቀረበ ስላልነበረ የአባቶችን ምክር ደምሮበት እንግዲህ ካሌብ ወደዛ ሀገር ሄደ ማለት ነው። ካሌብ ወደ የመን ሲሄድ ለየት የሚያደርገን ነገር ማለት ነው ታላቅነታችን የሚመሰከረው የራሷ የባህር ኃይል የነበራት ሀገር ነበረች። በባህር ተሻግሮ ነው ሄዶ ነፃ ሊያወጣቸው የፈለገው። እዚህ ጋር አንድ መርሳት የሌለብን ነገር የአባቶቼ ጸሎት ከረዳኝ፣ ክርስቲያኖችን ነፃ ካወጣሁኝ፣ አብያተ ክርስቲያናትን ካነጽኩኝ እኔ ግን በንግስና አልቀጥልም የሚል ብጻት ገብቶ ነበር። ወደ ገዳም እገባለሁ አለ። እዚህ ጋር እውነትም እግዚአብሔር ረዳው። የአባቶች ጸሎት አልተለየውም። ድል አደረገ። ክርስቲያኖችን አጽናና። የፈረሱ አብያተ ክርስቲያናትን ዳግመኛ መሰረተ። ተመለሰ። ሲመለስ እዚህ ጋር በንግስና ያለውን በሙሉ አስረክቦ ወደ ገዳም ሲገባ ነው የምንመለከተው ንጉሥ ካሌብ። ከገባ በኋላ ለ15 ዓመት ግን መንበሩ ጸንታለታለች። ምክንያቱም ቤተመንግስት የላመ የጣመ የለመደ ንጉሥ በግብታዊነት የወሰነው እንጂ ወደ ገዳም መግባቱ መመለሱ አይቀርም የሚል ግምት ነበር። ስለዚህ መመለሱ ላይቀር ሌላ ሰው አንሾምም በማለት መንበሩ ለ15 ዓመት ጸንታ ነበረ። ነገር ግን ውሳኔው ልባዊ ስለነበረ በዛው ሲቀር ከዛ በኋላ ልጆቹ ተሾሙ። 3 ልጆች በተከታታይ ተሾሙ። መጨረሻ ላይ ያለው ገብረ መስቀልን እናገኛለን ማለት ነው። በገብረ መስቀል የተሰሩ በርካታ መልካም ነገሮች አሉ፣ መንፈሳዊ ስራዎች አሉ። በዛ ጊዜ ደግሞ እንደ ክስተት የምንቆጥረው ደግሞ ቅዱስ ያሬድ እናገኛለን። ቅዱስ ያሬድ አብዛኛውን ጊዜ የምናውቀው በዝማሬው ብቻ ሊሆን ይችላል፣ ግን እንደ ፈላስፋም ነው፣ እንደ ትልቅ የእውቀትም አባት እንመለከተዋለን ማለት ነው። አብረው በመሆን የሰሯቸው በርካታ ነገሮች አሉ። ስለዚህ ስዕል ያው በርካታ ጊዜ ሲታረክ ስለሰማ ነው ወደዚህ ዲቴል አንገባም። እንግዲህ ሁለቱ መንፈሳዊ አባቶች አንድ ላይ ሆነው በርካታ መልካም ስራዎችን እየሰሩ ኖሩ ማለት ነው። ወደዚህኛው ክፍል ደግሞ እንግባች። በሕገ ልቦና አገኘናት ኢትዮጵያን። በጽሁፍ ታቦተ ጽዮንን አገኘን። የአይሁድ እምነት ገባ። እንደገና ደግሞ ክርስትና ተስፋፋ። በመርሐ ተክለ ሃይማኖት አማካኝነት ወደ የአክሱም ኪንግደም ወደ የአክሱም እንትን እዚህ ጋር ኮላፕስ ማድረጉ ደግሞ እናያለን። በመርሐ ተክለ ሃይማኖት ጀምሮ ደግሞ የዛጉዌ ሥርወ መንግስት እንደተመሰረተ እናገኛለን። በዛጉዌ ሥርወ መንግስት ጀምሮ ደግሞ ክርስትና እንደገና እያበበ መጥቶ እስከ ይኩኖ አምላክ ድረስ ይደርሳል ማለት ነው። እዚህ ጋር ልክ እንደ ቅዱስ ያሬድ ሌላ ደግሞ ትንግርት አባት እናገኛለን። ጊዮርጊስ ዘጋስጫ ብዙ መጽሐፍት የጻፈልን፣ ሰዓታቱ፣ አርጋኖኑ፣ ሌሎችም መጽሐፈ ምስጢር በርካታ ኢትዮጵያ ቤተክርስቲያን አሁን የምትታወቅባቸው የስነ መለኮት እውቀቶች በሙሉ እንዲፈስልን ያደረገ ታላቅ ጅረት አባታችን ቅዱስ ጊዮርጊስ ነው። ኢትዮጵያዊ ቄርሎስ የምንለው አባታችን ደግሞ እዚህ እናገኛለን። እዚህ ጋር አፄ ዳዊትን ነው የምናገኘው። አፄ ዳዊት ደግሞ ግማደ መስቀሉ ወደ ኢትዮጵያ እንዴት እንዳስገቡት እንደ ህልማቸው ግን ለምን እንደገባ በሀገሩ ላይ ምን አይነት በሽታና ችግር ሲደርስ መፍትሄ እንደሆናቸው እነማን እንደመከሯቸው የምንገልጽበት ስዕላችን ነው ማለት ነው። ነገር ግን እንደ ሀሳባቸው መስቀሉን ቦታው ላይ ሳያደርሱ ከባዝራ ፈረሳቸው ላይ ወድቀው መሞታቸውን በዚህ ታሪክ ላይ በደንብ እናትታለን ማለት ነው። የእሳቸው ልጅ ደግሞ የሆነው ዘርዓ ያዕቆብ እሳቸውን ፈለግ ተከትለው ደግሞ መስቀሉን በመስቀለኛ ቦታ ላይ ማስቀመጡን እዚህ ጋር እናትታለን። እግረ መንገዳችንም ስለ ስነ ጽሁፍ የዘርዓ ያዕቆብና ስነ ጽሁፍ በተመለከተ ዘርዓ ያዕቆብና ለኢትዮጵያ ያስደረጋቸውን አስተዋጽኦች እዚህ ጋር የምንታድግ ነው። ሃይማኖት ያለውን ቀናይነት በተለይ ደስክና ዲኖ የተባሉትን ጣዖታቶችን ለማጥፋት የሄደባቸው እርምጃዎች፣ ሃይማኖት ለማጽናት መጽሐፍቶችን ለማስተርጎም ያደረጋቸውን በሙሉ እዚች ጋር እናትታለን ማለት ነው። እዚህ ጋር ደግሞ የምናገኘው ልብነ ድንግል ያደረጋቸው ነገሮች አሉ። ካደረጋቸው ነገሮች አንዱ ሀገሪቷ ላይ በእኔ ዘመን ጀግና ብዬ ለመጠራት ጦርነት ያስፈልገኛል ብሎ ምድሪቱን ሁሉ ይመታ ነበር የሚል ጽሁፎች ሁሉ እናገኛለን። በገዳም ያሉ ከደብረ ሊባኖስ አባቶች መጥተው ምኞትም ፍላጎትም ትክክል አይደለም ብለው ቢጠይቁት 3 ቀን እህል ሳይበሉ ግዞት አሳድሯቸዋል። በጊዜው የነበሩ መሳፍንትም አንዳቸውም ትክክል ላይ ይሉት ነበር እንጂ ስህተቱን የሚነግረው አልነበረም። ህዝቡም እንደዛው። በዛ ምክንያት እግዚአብሔርም አሳልፎ ለጥላት ሰጣቸው። በተመሳሳይ ቤተክርስቲያን በሰዎችም ችግር መከራዋን የተቀበለችበት ዘመን ቢኖር በልብነ ድንግል ዘመን ነው ማለት ነው።
እንግዲህ በዚህ ዘመን ደግሞ ያው ዲፕሎማት ሰዎች አይጠፉምና ሴቶቻችንን የምናከብርበት ሁኔታ አለ። ከፖርቹጋል ጋራ የዲፕሎማሲ ግንኙነት ያደረጉ የነበረ እነ ኤሌኒ የመሳሰሉ ሰዎች ታላቅ ሰዎች ያደረጉት ዲፕሎማሲ ለእኛም ፖርቹጋሎች እንዲደርሱ ሆኑ እንዲያገዙን ሆኑ ማለት ነው። ከዛ በኋላ መጡ አብረን ታግለን ግራኝ አህመድን ካስወገድን በኋላ ፖርቹጊሶች ደግሞ የራሳቸውን ደግሞ ጥያቄ ያመጡ። በዚች ሉዓላዊት ሀገር ላይ የራሳችንን ባንዲራ ካላውለበለብን ሃይማኖታችሁን አጥፍተን ሃይማኖታችንን ካላጸናን ከፊል ቦታ ካልወሰድን የሚል ነገር አሉ። እንኳን የሚሞከር አይደለም ብሎ ታገላቸው ማለት የሆነ የተወሰነ ተሳክቶላቸዋል። እዚህ ጋር ሱሲኒዮስን ካቶሊክ አደረጉት። ሱሲኒዮስን ካቶሊክ ካደረጉ በኋላ እንግዲህ ሃይማኖታቸውን የተወሰነ እንትን ለማለት ፈለጉ። እስከ መጨረሻ አልጸናም። ልጃቸው ፋሲል ግን ልክ እንደታመሙ እሳቸውም ወደ ኦርቶዶክስ ሃይማኖታቸው ተቀየሩ። ፋሲል ነገሰ። ነገር ግን እነሱ የተከሉት እሾህ ጋሬጣ ግን እስካሁን ድረስ ቤተክርስቲያኒቷን እያጎሳቆላት ይገኛል ማለት ነው። ጸጋና ቅባት የሚባለውም ነገር እዚህ ውስጥ አለ። በጣም የሚገርምን አሁን አንዳንዴ ምናልባት አርጊመንታቲቭ ስለሆነ መናገር ያስፈልገኝ ይችላል። ዘርዓ ያዕቆብ የሚባል ደግሞ ፊክሽስ የሆነ ሰው ደግሞ የተሰራልን እዚች ጋር ነው። ቤተክርስቲያን ውስጥ ያልነበረ ግን እዚህ ጋር ፖርቹጋሎች የደረሱልን ታላቅ ድርሰት ደግሞ እዚህ ጋር አለ። ፋሲል ነገሰ። አብያተ ክርስቲያናት የኦርቶዶክስ ቤተክርስቲያን እንደገና አበበች፣ ትምህርቷን ማስፋፋት ጀመረች ማለት ነው እያለን እዚህ ጋር እንደርሳለን። ወደዚህኛው ክፍል ደግሞ ስንመጣ እዚህ ጋር እንግዲህ የምናያቸው መጨረሻ ላይ የኢትዮጵያ ቤተክርስቲያን እውነትም ፓትርያርክ ይገባቸዋል ብለው የራሳቸውን አሻራ ያኖሩ የግብፅ አባቶችን ነው የምናገኘው ማለት ነው። የእነሱም ኢትዮጵያ ውስጥም ያሉ ነገስታት በጎ ነገር ሆነና የመጀመሪያው ፓትርያርክ አቡነ ባስልዮስ በ1951 ዓ.ም ደግሞ ተሾሙ ማለት ነው። እዚህ ጋር የምንመለከተው በረከታቸው ይድረሰንና የመጀመሪያው ፓትርያርክ የአቡነ ባስልዮስ መጠቀሚያ እቃዎችን ነው ማለት ነው። ንዋያተ ቅድሳት ልንላቸው እንችላለን። እና እዚህ ጋር የምትመለከቱት ቢደክማቸው አረፍ የሚሉበት አልጋ፣ የሚባርኩበት መስቀሎች፣ ለአገልግሎት ሲሰማሩ የሚለብሷቸው አልባሳት በሙሉ በዚህ መልክ አሉ። እንደገና ደግሞ እንደናንተ ያለ ደግሞ እንግዳ ሲመጣባቸው ብርዙን የሚያቀርቡበት ህብስቱን የሚያቀርቡት ደግሞ በእንዲህ አይነት ሁኔታ ላይ ነበረ ማለት ነው። ሁለተኛው ፓትርያርክ ደግሞ አቡነ ቴዎፍሎስ ናቸው። በጣም ባለ ራእይ የነበሩ አባት ናቸው። አሁን ያለችዋ የኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ አስተዳደራዊ ነገሯ መልክ የያዘው በእሳቸው አማካኝነት ነው። እንደሰማነው ከሆነ ብፁዕ ወቅዱስ አቡነ ጳውሎስ አዲስ እቅድ አላቅድም ይሉ ነበር ይባላል። የአባቴን የቴዎፍሎስን ሐሳብ መሬት ላይ ካወረድኩኝ በቂ ነው ይሉ ነበር። ይሄ ማለት ምን ያህል ጥልቅ ሐሳቢ እንደነበሩ፣ ምን ያህል ባለራዕይ እንደነበሩ የሚያመለክት ነው። እዚህ ጋርም ደግሞ የምንመለከተው ብፁዕ ወቅዱስ አቡነ ቴዎፍሎስ ይገለገሉባቸው የነበሩ ነዋያት ናቸው ማለት ነው። እዚህ ጋር ደግሞ ሶስተኛው ፓትርያርክ አቡነ ተክለ ሃይማኖትን እናገኛለን። አቡነ ተክለ ሃይማኖት በቋንቋ ለመተረክ አይመችም። ማየት የተሻለ ስሜት ውስጥ ይሰጣል፣ ስሜት ይፈጥራልና የሚለብሱት አልባሳት ይሄን ይመስላል። ውስጥ ማየት ነው የሚጠባው። ባታዊ ስለነበሩ ሁኔታቸው ይሄን ይመስላል። ለምስክርነትም በሕይወቱ የሚያውቃቸው ሰዎች ይነግሩናልና ሕይወታቸውም ይሄ ነበረ። ከቤተ ክርስቲያኒቷ ታላቅነት አንጻር እንግዶች ሲመጡ ፕሮቶኮሉ መጥቶ የሚያለብሳቸው ደግሞ ይሄ ነበር። አምጥቶ ይደረብላቸው ነበር ማለት ነው። ከውስጥ እንዳለ ሆኖ ከውጭ ግን ለፕሮቶኮል ይደረብላቸው የነበረ ደግሞ በዚህ መልክ ነው። እንግዲህ የተወሰነ ይጠቀሙባቸው የነበረ ነዋያት ደግሞ በዚህ መልክ አለ ማለት ነው። አራተኛው ፓትርያርክ ደግሞ አቡነ መርቆሬዎስ ናቸው። በቅርብ በአረፍተ ዘመናቸው በሞት የተገታው ማለት ነው።
ያው ስለሳቸው ብዙ እናውቃለንና እዚህ ጋር የሚገለገሉባቸው እቃዎች ናቸው። በቅርብ ደግሞ ሌሎች ነገሮች ይገባሉ ብለን ተስፋ እናደርጋለን። እዚህ ጋኛው ደግሞ አቡነ ጳውሎስን ነው የምናገኘው። 6ኛው ፓትርያርክ 5ኛው ፓትርያርክ እናገኛለን ማለት ነው። እንግዲህ የኢትዮጵያ ቤተክርስቲያንን አንድ ስቴፕ ወደፊት ካስኬዱ አባቶች መካከል አንደኛው አቡነ ጳውሎስ ናቸው። ይሄን ሙዚየም ከማዘጋጀት ከማደራጀት ጀምሮ በርካታ ነገሮችን በሳቸው ዘመን እንደተሰራ እናውቃለን። እኛም አፋችንን ሞልተን ልባችንን ከፍ አድርገን የምንመሰክርላቸው አባት ናቸው። እንግዲህ እዚህ ጋር የምንመለከተው በሙሉ ካላቸው ዓለም አቀፋዊ ማንነት የተነሳ ከተለያዩ ተቋማት ታላላቅ ስጦታዎችን ተበርክቶላቸዋል። እዚህ ጋር የምታዩቸው በርካታ ስጦታዎችን፣ ሽልማቶችን ሁሉ እናገኛለን ማለት ነው። እንግዲህ በዘመናቸው በርካታ መልካም ተግባራትን ተከናውነዋል ማለት ነው። እዚህ ጋር አሁን ያሉት አቡነ ማትያስን እናገኛለን። በሙዚየም እንትን ያው በህይወት ስላሉ ስለሳቸው ምንም ለማለት አንችልም፣ ግን ፎቶግራፋቸውን ብቻ በዚህ መልክ እንዘክራለን ማለት ነው። እንዲህ ካቀመስኳችሁ እኮ ሌላ ጊዜ መታችሁ ደግሞ በደንብ ታዩታላችሁ አይደል? አሁን ትንሽ በሻይ ማንኪያ የመስጠት ያህል ነው። ጥናትና ምርምር የምታደርጉ ደግሞ በርካታ ነገሮች አሉት። አሁን ዝም ብዬ ነካ ለማድረግ ያህል ነው። እንግዲህ መሀል ላይ የምንመለከተው አባቶቻችን ወንጌልን ለመስበክ ሃይማኖትን ለማጽናት ከሀገር በምን ሁኔታ ያዳርሱ እንደነበረ ለመናገር ነው። እንደ አሁን ዘመን ቬትም የለም፣ የተመቻቸ ቅንጡ መኪና የለም። በፈረስ በቅሎ ከሀገር እየተዘዋወሩ በዚህ መልክ ወንጌልን ይሰብኩ ነበረ። መጽሐፍ እንኳን ለማተም ፋብሪካ አልነበረም። ሁሉ ነገር በእጃቸው ጽፈው ነው። አንድ የብራና መጽሐፍ ለማለት በመቶዎች የሚቆጠር የፍየል ቆዳ ተሰብስቦ ነው። ለመጽሐፍም ብዙ ጊዜ ፈጅቶ ነው እና በዚህ ይሄ ሁሉ ጭንቀታቸው ታዲያ እውቀትን አሁን ላለን ሰዎች ለማስተላለፍ የሄዱበትን ርቀት ለመናገር ነው። እንግዲህ መሀል ላይ እዚህ ጋር የምንመለከተው ብራና ከመጀመሪያ እስከ መጨረሻ ያለውን ሂደት መጽሐፍትን ለማዘጋጀት ለማውጣት ምን ያህል እንደደከሙ ለመናገር የተዘጋጀ ነው ማለት ነው። ወደዛኛው እንግባሽ። እንግዲህ በዚህ አቅጣጫ ያሉት አባቶቻችን ሊቃነ ጳጳሳት አረፍተ ዘመናቸው ሲገታ ይጠቀሙባቸው የነበሩ ነገር በዚህ መልክ ለኤግዚቢሽንነት ይቀርባል ማለት ነው። እዚህ ጋር ግን የምንመለከታቸው ነገሮች አሉ። ጽናዎችን እናያለን፣ መቋሚያዎችን እናያለን፣ እዛም ጋር ከበሮዎችን አይተናል። እዚህ የመጡበት ዋነኛ ዓላማ ምንድን ነው? ቤተክርስቲያኒቱ እውቀትን ለማሻገር የምትጠቀምበት አንድ ነገር አለ። በቤተክርስቲያን ውስጥ አንድ ንዋየ ቅዱስ ብቻውን አንድ ትርጉም ይዞ አይቆምም። ይሄ ጽና በጽናነቱ ብቻ አይደለም ቤተክርስቲያን የምታውቀው። ከሌሎች አብያተ ክርስቲያናት ወይም ከሌሎች የእምነት ተቋማት የሚለያት ነገር ይሄ ነው። መጽሐፍት ቢጠፉ የሚናገር ሰው ቢጠፋ ያሏት ንዋየ ቅድሳት በሙሉ ትምህርቶቿን ይገልጻሉ። እሳቱ ላይ የሚተረጎም ትልቅ ስነ መለኮት አለ። ድምፁ ላይ የሚተረጎም ትልቅ እውቀት አለ። እያንዳንዱ ቁጥር ላይ የሚተረጎም፣ አያያዙ ላይ የሚተረጎም፣ ሁሉም ነገር ላይ ወደ ከበሮም ብንሄድ፣ ወደ ጽናጽሉም ብንሄድ፣ ወደ እያንዳንዱ ንዋያተ ቅድሳት ብንሄድ አንድ ንዋየ ቅዱስ ብቻውን ራሱን ችሎ አይቆምም። በውስጡ በርካታ እውቀቶችን አምቆ ይዛል። ይሄ ደግሞ ለምንድነው ጥቅሙ? ለትውልዱ እውቀትን ለማስተላለፍ ያላትን ምኞት ያላትን ፍላጎት የምንረዳበት ነው። እንግዲህ ቤተክርስቲያኒቷን አንድ ገጿን ስንከፍት በርካታ ነገሮችን በዛ ውስጥ እናገኛለን ማለት ነው። ዝም ብለን አንድ ነገር አነበብነው ማለት አነበብነው አይደለም። የሚገለጡ ብዙ እውቀቶች እንዳሉ የቤተክርስቲያኒቷ ባህል ወይ ደግሞ የቤተክርስቲያን ሲምቦል ይሄን ያስተምረናል ማለት ነው። አንድ ነገር ስላልነበብን አንድ ነገር አላወቅም። በርካታ ነገር እዛ ውስጥ እንደተከማቸበት የተደበቀብን ምስጢር እንዳለ ልናውቅ ይገባናል ማለት ነው።
ወደ መሃል ደግሞ የኢትዮጵያንም ቤተክርስቲያን ሌት የሚያረጋትን ነገረ ብራና እንመጣለን ማለት ነው። የብራና መጽሐፍት ነገራቸው ወይም ታሪካቸውን እንመጣለን። እንግዲህ ብራና መጽሐፎቻችን ቅድም እንዳልነው ነው ከዝግጅቱ ጀምሮ እስከ መጽሐፍ ሆነው እስኪመጡ ድረስ በርካታ ደረጃዎችን አልፈው መጽሐፍ ሆነው ይመጣሉ። መጽሐፍ ሆነው ሲመጡም የቀደምት ብራናዎች ዘመናትን እንዲሻገሩ ብዙ መቶ ዘመናትን እንዲሻገሩ ሆነው ይሰራሉ። እንደውም በዘርፉ ላይ ያጠኑ ስኮላርስ የሚነግሩ ምንድን ነው ቀለሙ የሚሰራባት ቀለም የሚሰሩበት እጽዋት በሙሉ ብራናውን የሚያክሙ ናቸው፣ መድኃኒትነት ያላቸው ናቸው እና ብሎች እንዳያበላሿቸው፣ ሌሎች ተዋሲያን በሙሉ እንዳያበላሿቸው የሚጠብቋቸው ጥበብ ሁሉ እንደነበረ ይናገራሉ ማለት ነው። እንግዲህ መጽሐፍትን በዚህ መልክ ለኢትዮጵያም አበርክታለች፣ ለቤተክርስቲያንን በዚህ መልክ ትጠቀማቸዋለች። እንግዲህ ያንዳንዱ መጽሐፍ በየገዳማት ላይ ደግሞ ያሉ መጽሐፍት መጽሐፈ ሄኖክን ታውቃላችሁ። ዓለም አንቀበልም ብሎ ከተንፈራገጠ በኋላ በስንት ዘመን አሁን ተቀበለ። እንግዲህ የሚቀበሉን ወደፊት ደግሞ አለ። እነሱ ስለተቀበሉት አይደለም እኛ ልንነግራቸው እንጂ እነሱ ሊነግሩን በመጽሐፍት ጉዳይ ላይ አይገባቸውምና። እዚህ ላይ ምን ታስተውላላችሁ? ኮምፒውተሮቻችሁን የምትይዙባቸው፣ ላፕቶፓችሁን የምትይዙባቸው ቦርሳዎች እውነት ከዚህ የተለየ ነገር አላቸው? አባቶቻችን በዚህ መልክ እንግዲህ ቦርሳችንን በዚህ መልክ አበርክተውልናል። ጥንቃቄያቸው፣ ለመጽሐፍ ያላቸው ከበሬታ የብራናን መጽሐፍ ስታዩ ታስተውላላችሁ። እንግዲህ የብራና መጽሐፍ ስንል የሃይማኖት መጽሐፍ ብቻ አይደለም። ብዙ ሰው የሚሸወደው በዚህ ነው። የብራና መጽሐፍቶች የሃይማኖት መጽሐፍቶች ናቸው በመጀመሪያ ደረጃ። እንዳልነው ግን ሃይማኖት ብቻ አይደለም። ፍልስፍና አለ፣ ሜዲሲን አለው፣ አስትሮኖሚው አለው፣ ሌሎች እውቀቶችም በጣም በርካታ ነገር በብራና መጽሐፎች አለ እና አንዳንዴ አንደበት ለማሳመር ይመስላል የኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገር ነች ሲባል ውስጧ አካታ ከያዘችው አንጻር በእርግጥም የኢትዮጵያ ቤተክርስቲያን ሀገር ናት። እንግዲህ እዚህ ጋር እንዳልነው ነው። የምንጨምረው ነገር ምንም የለም። የተውኩት ነገር ቢኖር መጽሐፍት የሚነበቡባቸው አትሮኖሶችን ደግሞ አንዘነጋም ማለት ነው። አሁን ቅድም ካልነው ጋር እያያዘን ለመጽሐፍት ያላት ከበሬታ ገበታውን ብንመለከት፣ ገበታ ማለት ከበሩ ለማለት ነው። ውስጥ ያለው ሀረጋቱን ብንመለከት፣ ጽሁፎቹን ብንመለከት፣ ከዛ በኋላ ማህደሩን ብንመለከት፣ አትሮኖስን ብንመለከት መጽሐፍና ኢትዮጵያ እንዴት እንደነበሩ በደንብ ያስረዳናል ለማለት ነው። ወደዚህኛው ስንመጣ እንግዲህ አንዳንድ ደጋግ አባቶች ታሪካቸው እንዲቀመጥላቸው የሚወዱ ቅርስ ያላቸው ሰዎች ባደራ አምጥተው ደግሞ በዚህ መልክ ይቀመጥላቸዋል ማለት ነው። በዚህ አጋጣሚ ቅርስ ያላችሁ ሰዎች ቅርሱ ተጠብቆ ባደራ እንዲቀመጥላችሁ የምትፈልጉ እዚህ አምጥታችሁ ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር ከዚህኛው መንበር በስተቀር ሶስቱ መናብርት ከመቶ ዓመት በላይ እድሜ ያላቸው መንበሮች ናቸው ማለት ነው። የግብፅ ፓትሪያርኮች ይቀመጡባቸው የነበሩ መንበሮች ናቸው ማለት ነው። ይህኛው ክፍል እንግዲህ የኢትዮጵያ ቤተክርስቲያን ከሌሎች ዓለማት ጋር ያላት ግንኙነት የሚያሳይበት ነው። ጥሩ ቃል ይሁን አላውቅም፣ ኢኩሜኒዝም የሚባለው ነገር ነው። በአማርኛ አቻ ትርጉም ስላላገኘሁለት የእርስ በርስ ግንኙነት አብያተ ክርስቲያናት ስለ ዓለም፣ ስለ ሰላም፣ ስለመሳሰሉት ነገሮች የሚመካከሩበት በፎቶ የሚያሳይ ነው ማለት ነው። ኢትዮጵያ ቤተክርስቲያን ከአቡነ ባስልዮስ ጀምሮ እስከ አሁን ድረስ እሱን ነገር እየፈጸመች እያሳደገችው እንደመጣች የሚያሳይ ነው። በየጊዜው እያደገ መጥቶ በአቡነ ጳውሎስ ጊዜ ደግሞ በብፁዕ ቅዱስ አቡነ ጳውሎስ ጊዜ ደግሞ እንደ አምባሳደር ሆና ቤተክርስቲያን በሀገር ላይ ትመክር እንደነበረ ጥሩ ማሳያ ፎቶግራፎች ናቸው። እንግዲህ እዛ ጋር የእርስ በርስ ግንኙነቱ እያደገ መጥቶ እስካሁን ድረስ የዲፕሎማሲ ስራ በዚህ መልክ እናያለን ማለት ነው። ክሊንተንን እያለ ከዚህ ጋር የምናያቸው በሙሉ የኢትዮጵያ ቤተክርስቲያን የዓለም ቤተክርስቲያን ፕሬዚዳንትም ሆና አገልግላለች። እንደገና ደግሞ አምባሳደርም ሆና ስለ ሀገር ጉዳይ መምከሯን የሚያሳይ ነው ማለት ነው።
የመጨረሻ ከአሃት አብያተ ክርስቲያናት ከሱ ርዕስ ሳይዘል አሁን ከተነሳንበት ርዕስ ሳይዘል ደግሞ አሃት አብያተ ክርስቲያናት ደግሞ አባቶች የኦሪየንታል ቤተክርስቲያን አባቶች ደግሞ በዚህ መልክ እንዲህ በዚህ ሙዚየም ላይ ዘክረናቸዋል። ኢየሩሳሌም ሀገር ያሉን ደግሞ በተወሰነ መልክ በዚህ መልክ ለማስቀመጥ ሞክረናል ማለት ነው። እንግዲህ ሙዚየማችን ከብዙ በጣም በጥቂቱ ይሄን ይመስላል። ዋናው ይሄ ሙዚየም ይሄን ያህል ታሪክ ከያዘ አብያተ ክርስቲያኖቻችን ደግሞ ገዳም ማዕቶቻችን ደግሞ የተሻለና በርካታ ታሪኮች፣ ቅርሶችን እንደያዙ በዚህ መልክ እንገልጣለን ማለት ነው። ስለመጣችሁ ሙዚየማችንም ስለጎበኛችሁ እጅግ በጣም አድርገን እናመሰግናለን። ላላሳውቁ እንግዲህ አሳውቁ የምንለው ከታች ደግሞ ስንወርድ ቤተ መጻሕፍቱን ነው የምናገኘው። አንዱ አጭር ነገር ለመናገር ስለ ቤተ መጻሕፍቱ በርካታ አይነት መጻሕፍቶች አሉ፣ ያለ አንዳች ሃይማኖት ልዩነት። የእስልምናው አለ፣ የፕሮቴስታንቱ አለ፣ የተለያየ አይነት መጻሕፍቶች አሉ። የፍልስፍናም ሁሉም ነገር አለ። በኮሌክሽን ከማንም ቤተ መጻሕፍት አናንስም እና መጥቶ መጠቀም ነው። እንግዲህ በዚህ መልክ ተሰርቶ መጠቀም እንግዲህ የኛ ይሆናል ማለት ነው። ለጥናትና ምርምር ደግሞ ለሚያደርጉ ሰዎች ደግሞ ልዩ ክፍልና ደግሞ በርካታ የብራና መጽሐፎች ደግሞ አሉን። በተጨማሪ ማሽኑ ስለተበላሸብን እንጂ በማይክሮፊልም ደረጃ ደግሞ ገዳማት ውስጥ ያሉት የብራና መጽሐፎች ደግሞ እዚህ ውስጥ አለን ማለት ነው። እናመሰግናለን። ጥያቄ ካላችሁ አስተያየት ካላችሁ እቀበላለሁ። በጣም የተሰማን ደስታ በቃል ለመግለጽ አልችልም። እኔ እነዚህ የምታዩት ቤተሰቦቼ ናቸው። ልጆቹ በቤተ ክርስቲያን ያደጉ ሰንበት ትምህርት ቤት ሆነው ያደጉና አሁን ደግሞ ለቤተ ክርስቲያን አገልግሎት እግዚአብሔር የመረጣቸው ናቸው። አሁን እሱ ከባለቤቱ ጋር የኢትዮጵያ ኦርቶዶክስ ማህበር ዶክተሮች ናቸው። አሁንም አገልግሎት እየሰጡ ነው። እግዚአብሔር ደግሞ ለዚህ ማብቃታቸው ምስጋና ሌላ የሚገባ እንትን የለም። እነሱንም ቃሌን ተቀብሎ የእግዚአብሔርን እንትን ቃል በዛ አድገው ለዚህ ደረጃ በመድረሳቸው ሃይማኖት ውጭ ሀገር ነው የሚኖሩት። ሃይማኖታቸውን ሳይለውጡ ምን ሳይሉ ሃይማኖታቸውን ጠብቀው ወደ ሀገራቸው ተመልሰው ከኛ ጋር ይህንን ስርዓት በመከታተላቸው የበለጠ ደግሞ ወደፊት ለልጆቻቸው እንዲያስተምሩ የሚያደርግ ስለሆነ በጣም ደስ ብሎኛል። እናንተንም እግዚአብሔር ያክብራችሁ፣ ስራችሁን ያቃናላችሁ፣ ሃይማኖታችን ያጽናልን። እግዚአብሔር ጠብቀን በያለንበት ላደረገልን ሁሉ ክብርና ምስጋና ለሱ ይሁን። እዚህ ጋር የሚያዩቸው ልጆቹ በሙሉ ከየትም አላመጡት። ፈሪሃ እግዚአብሔርንም የሚገኘው ከቤተሰብ ነው። ሃይማኖትንም ላይ መጽናት የሚቻለው ማስተማር የሚቻለው ከወላጅ ነው። ወላጅ በጎ ከሆነ ልጆች የወላጆቻቸውን አሰረ ፍኖት ይከተላሉ። ይህ የታወቀ ነው። አንዳንድ ወላጅ ደግሞ ልጆቹን ከሃይማኖት አርቆ ያሳድገና ከተበላሹ በኋላ ወይ ሌላ ሃይማኖት ውስጥ ይገባሉ፣ ወይ በስነ ምግባር ሌላ ነገር ውስጥ ከገቡ በኋላ የመቆጨት የእግር እሳት የሚሆንበት ሁኔታ አለ። እርስዎ እግዚአብሔር ይመስገን ለዚህ አልተዳረጉ። ምክንያቱ ደግሞ ገና ከልጅነታቸው ጀምሮ ኮትኩተው በማሳደጎ ነውና ይህን ፍሬ ያፈሩት። እርሷም ክብር ይገባዎታል። እናመሰግናለን ማለት ነው። ደስ ብሎኛል። እኔ የምለው ጥያቄ አይደለም፣ ምስጋና ነው። ሙዚየሙ ብዙ የኢትዮጵያን ታሪክ ሙሉ በሙሉ የያዘ ነው። እውነት ነው። ታሪክ ሁሉም ብዙ ሰው በመጽሐፎች ላይ አንብቧል። ግን ይሄ በስዕል ገልጾ ታሪካዊ ነገሮችንም በቁሳዊነት ውስጡ አካቶ የሚያሳይ አስተማሪ የሆነ ነገር ነው እና ይህንን እንደዚህ አሁን ውብ በሆነ መንገድ መግለጽ ትልቅ ነገር ነው። እግዚአብሔር ይመስገን ለይህን በማየታችን በጣም ደስተኞች ነን። በጣም ነው የምናመሰግነው። አንተንም በጣም እናመሰግናለን። አባ ኪሮስን በጣም እናመሰግናለን። ይህን አሬንጅ ያደረጉትን ሁሉ በጣም እናመሰግናለን። ካሜራ ይዘው የሚከተሉትንም ሁሉ በጣም ነው የምናመሰግነው። ለእግዚአብሔር ክብር ምስጋና ይግባው። መጀመሪያ ይሄን እድል ስላገኘሁት አመሰግናለሁ። ይሄን ያህል እድሜ ሲኖር ዛሬ የመጀመሪያ ጊዜ ነው በእነሱ ምክንያት ማለት ነው ያየሁት። በጣም ደስ ብሎኛል።
ነገር ግን ጥያቄ አሁን የሀገራችን ወጣቶች ምን ላይ እንዳሉ እናውቃለን። ከድሮም በመሀል ላይ በደርግ ጊዜ ከነበረው ልዩ ልዩ መንግስታትን አይተናል። አሁን በጣም የተሻለው ወጣቱ እየተመለሰ መሆኑ በጣም ደስ ይላል። በቤተ ክርስቲያን በቁርባንም ደረጃ ቢሆን የሚመሩት እነሱ ናቸው። ደስ ይላል። ግን ይሄ ሚውዚየም ከውጭ ለሚመጡ ነው ይህን ያህል ገለጻ ጉብኝት የሚደረገው ወይስ በሀገር ውስጥ ላሉት በተለይ ለወጣቶች? እናት አባቶች መቼም በልምድ ይዘ ነው የመጣ ነው እናውቀው ይሆናል በመጠኑ እና ለአሁኑ ወጣት ግን የበለጠ ወደዚህ እንዲሳቡ የምታደርጉት ወይ በወር አንዴ በማህበረ ቅዱሳን ወይም በየቤተ ክርስቲያኑ ያሉ ወጣቶችን አውጣታችሁ በወር አንዴ እንደዚህ አይነት እንዲሳቡ የማድረግ ፕሮግራም አላችሁ ወይ? አመሰግናለሁ። ለእናንተ ብቻ አይደለም ከውጭ ስለመጣችሁ እንደውም በጣም በድለናችኋል። እውነት ስለምናገር ለሚመጡ ሰዎች በጣም ዘርዘር ባለ መልክ ጊዜ ወስደን ይመስለኛል ለእናንተ 1 ሰዓት አልፈጀውም አይደለም? 4 ሰዓት የምንቆይበት ሰዓት አለ። ምክንያቱም አንዱን የንግሥት ሳባን ስንተርክ ከመጀመሪያዋ ጀምሮ እያንዳንዷን ነገር ነው። ከውጭ ለሚመጡ ሰዎች ደግሞ ስለ እናንተ ቀድሜ ኢንፎርሜሽን አለኝ። አባ ነግረውኛል። ትንሽ ነገር ከተነገራችሁ የሚበቃችሁ እንደሆነ ስለሰማን ነው። ባይሆን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውጪ ብትሆኑ በደንብ አድርገን ይዘን እያንዳንዷን ነገር እናስረዳለን። እንደገና ደግሞ በሌላም ዓለም ላይ የባከነ እንኳን ከሆነ ለኢትዮጵያ ቤተክርስቲያን ግድ የሌለው ለኢትዮጵያ ታሪክ ግድ የሌለው ከሆነ ደግሞ በደንብ እንዲኖረው በሚገባው መልክ በደንብ አድርገን እናስረዳለን። እንደውም በድለናቸዋል። አንቺ መሰለሽ እንጂ ለእናንተ ብቻ አይደለም። ወጣቶች ሲመጡ 1 ቀን ብትመጪ ደስ ይለኛል። እስኪንቀጠቀጥሽ አልተውሽም። ገባሽ ወይ? የራሴ ገብቷችኋል ወይ? እዚህ ጋር ምን የገጠማችሁ እንትን አለ? ፊታቸውን እያየውኝ የሆነ ለውጥ ያለ ነገር ካለ እሱን ካልተመለሰ በስተቀር አንፋታም። በዚህ መልክ ነው። የፕሮሞሽን ነገር ያንሰዋል። አሁን ያንሰዋል። አሁን ደግሞ ጥሩ ነው። አሁን ባለፈ ሳምንት ነው ሚዲያችን ኦልሬዲ አስተላልፎታል። ከዛ በፊት ግን የሚያውቀው ይመጣል። ትምህርት ቤቶች አካባቢ ይሰማል፣ ይመጣሉ። በዛ አማካይነት ለመጣው በደንብ እናስረዳለን። ድካም አለብን። አሁን ግን በተወሰነ እየቀረፍነው ነው። በደንብ ፕሮሞት እያደረግነው ነው። ተስፋለን የሚመጣው ስትመጡ ከሌሎች ጋር ተደባልቃችሁ ልትገቡ ትችላላችሁ፣ ትመጣላችሁ ብዬ ተስፋ ስለማድረግ እሺ፣ አመሰግናለሁ። ይሄ ደግሞ የእነሱ ኃላፊነት ብቻ አይደለም፣ የሁላችንም ኃላፊነት ነው። አሁን አይተናል። ነገሩን ሁሉ ያየነውን ነገር በማሰራጨት ላላዩት በመናገር ላላዩት በማስተማር የበለጠ ወደዚህ መጥተው እንዲማሩ የማድረግ የኛም ኃላፊነት ነው። እሺ፣ አመሰግናለሁ። ዛሬ እዚህ ቦታ ተገኝተን በተገለጸልንና በተመለከትነው ነገር እጅግ ተደስተናል። እስከ ዛሬ ከምናውቀው ተረድተን ከነበረው የበለጠ ብዙ ነገሮችን አውቀናል ብዬ አምናለሁ። ምክንያቱም ቅድም እንደተባለው እዚህ የተገኘን ሁላችንም የዚች የአንጋፋዋ የጥንታዊቷ ኦርቶዶክስ ቤተ ክርስቲያን እምነት ተከታዮች ነን። ስለ እምነታችን ማወቅ የሚገባንን ለማወቅ ያነበብነው ነገር ሊኖር ይችላል። ግን ከሚነበበው ነገር ደግሞ በበለጠ እንዲህ በሚታይ ነገር ተደግፎ ሲቀርብ ደግሞ የሰው አእምሮ የመቀበል አቅሙ ትንሽ ከፍ ይላል እና ብዙ ነገር ወደ ውስጣችን እንዲገባ አእምሯችን እንዲረዳው እድል ሰጥቶናል ብዬ አስባለሁ። ስለዚህ ከዚህ በበለጠ ደግሞ ቅድም እንደተጠቀሰው በሌሎች የተለያዩ ፕሮግራሞች ላይ ሰፊ ጊዜ ወስደው እውነት ለመናገር ቅድም ያው ገላጫችን እንደተናገሩት ያው የእሳቸውን የእድሜ ሁኔታ አይተው ጉዳዩን እንዳጠደፉት እንጂ አንድ ሳይድ ያለው ራሱ ለማብራራት ለመግለጽ ሰፊ ጊዜ እንደሚጠይቅ የሚታይ ነገር ነው። ብዙ ነገር ለማስረዳት ይቻላል። ነገር ግን አሁን የተረዳነው በቂ ነው። ወደፊት ደግሞ የበለጠ ለመረዳት
ፕሮግራም ይዘን መተን ብዙ ነገር ማየት መረዳት እንደሚጠበቅብን አምናለሁ። ከዚህ ጋር ያይዤ እንግዲህ እንደ እምነቱ ተከታይ አንዳንድ ጊዜ ሁላችን ውስጣችን የሚሰማን ነገር አለ፣ የተቆርቋሪነት ነገር አለ። የእምነት ሁኔታ አሁን ከጊዜ ወደ ጊዜ በዓለማችን እየተስፋፋ ቁጥሩም እየጨመረ ያልሰማናቸውም ሁሉ እየሰማን የምንገኝበት ሁኔታ አለና የታሪክ ሽሚያ ሁሉ ሲደረግ እናያለን። በዚህ ሂደት ውስጥ ብዙዎቹ ራሳቸውን ለመግለጥ ያልሆኑትን የሆኑ ያህል ሆኖ በመቅረብ የዚህ እምነት ተከታዮችን ለማሸነፍ የሚደረጉ ብዙ ግብግቦች አሉ እናውቃለን። እና በዚህ ደግሞ አንዳንዶች ተሸንፈው ወደ ሌላ እምነት ሲገቡ ስናይ እንደ እምነቱ ተከታይ ብዙ ውስጣችን የሚቆረቆር ነገር አለ። ስለዚህ ምንድን ነው እኛ ከሌላ እምነት እንኳን ስለ እምነታችን ሚስጥራት በደንብ አስረድተን ወደ እኛ ማምጣት ባንችል የእኛ የራሳችን የሆኑትን እንዴት ማቆየት ተሳነን? ምንድን ነው የቀረን የጎደለን ነገር ነበር ወይ የሚለው ነገር ውስጣችን ይኖራል። እና አሁን ደግሞ ከተወሰነ ጊዜ ወዲህ የምናየው ነገር በበጎ መልኩ የምናየው ነው። ወጣቱ ወደ እምነቱ እየተመለሰ ነው። ሌላውን በዛ ደረጃ እያየ ነው። እና በእርግጥ በየአደባባዩ በማይሆን ቦታ ላይ የሚደረገውን አይነት እንቅስቃሴ የሚደገፍ ነው ብዬ አላስብም። ግን በየቤተ እምነቱ ጠንከር ያሉ ትምህርቶች ተሰጥተው ያሉትን ማቆየት ተታለው ወይም ደግሞ ሳይረዱ ቆይቶ ወደ ሌላ ሄዱትን ለመመለስ እንዲቻል በማዕረግ ነገር ቤተ ክርስቲያናችን ትንሽ የቅስቀሳና ሌሎች ስራዎች ላይ ትንሽ አይናፋር ሆና ነበር ወይ የሚለው ነገር ውስጣችን አለና አሁን ይሄ ነገር በዚህ ደረጃ ደግሞ መኖሩ በእውነት ትልቅ ደስ የሚል ተስፋን የሚሰጥ ነው። ስለዚህ ቅድም ተብሏል እንግዲህ የማስተዋወቅ ስራው ገና እንደሚቀረው ነው የተነገረን እና ይህንን ማየት ማመን ነው እንደሚባለው ሁሉ በሚዲያም ጭምር የራሳችን እኮ የእምነቱ ሚዲያዎች አሉ። በነዛም ሁሉ በደንብ ተደጋግሞ የሚገለጽበት ሁኔታ ቢኖር ሰው መጥቶ የመመልከት እምነቱን የመረዳት እሱም ጸንቶ የመቆየት እንደገና ደግሞ ሌላውንም ወደዚህ የማምጣት ነገር ስለሚኖር ከእምነቱ አባቶች እኛም ከእምነቱን ከምንከተል ሰዎች ብዙ የሚጠበቅ ስለሆነ እጅና ጓንቶንን መስራት ይኖርብናል የሚል አይነት ሀሳብ ለመግለጽ ፈልጌ ነው። እጅግ አመሰግናለሁ። እግዚአብሔር ይስጥልን። ለሁሉም ነገር እግዚአብሔር የተመሰገነ ይሁን። እኔ የመጀመሪያ ጊዜ ነው ይሄንን ሳይ። እኔ የመጣሁት የዶክተር ጌታሁን ባለቤት ነኝ። የመጣሁት ከአሜሪካን ሀገር ነው። አሁን ይሄንን ስመለከት በሀሳቤ ልጆቼ ናቸው ትዝ ያሉኝ። 3 ልጆች አሉን። የኮሌጅ ተማሪዎች ናቸው። 2ቱ ሐኪሞች ናቸው። አሁን 3ኛው ግን ኮሌጅ ተማሪ ነው። በህይወታቸው ዘመን ውስጥ ኮሌጅ ውስጥ የገጥማቸው የነበረው የሃይማኖት ችግር በጣም ከባድ ነበረ። እኛ ብቻ ነን ወይ? ሁሎቻችንም እንነጋገራለን። እዚህ ያለን ከውጭ ነው የመጣ ነው ብዙዎቻችን እና ልጆቻችን ጋር በሃይማኖታቸው ከባድ ችግር ነው ያለባቸው። በውጭ ወደዚህ ሀገር ሲመጡ ይሄንን ሙዚየም ብቻ ሳይሆን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጠንከር አለባት። ወደዚህ ሀገር ሲመጡ አይተው ተምሮ መሄድ ያለባቸው ነገሮች አሉ። እኛ በተቻለ መጠን የቻልነውን እናስተምራለን። ግን የእኛ ልጆች እዛ የተወለዱ ልጆቻችን ኢትዮጵያ ማለት ማናት፣ ኦርቶዶክስ ማለት ማናት የሚለውን በአይናቸው አይተው እንደዚህ ቢማሩ እዛ ለሚገጥማቸው ችግር ስንቅ ነው ለነሱ እና ይሄን እንደ ቀላል መታየት የለበትም። ልጆቻችን ወደዚህ ሲመጡ በየፓርቲው ቤት ብቻ ሄደው እንጀራና ወጥ ብቻ በልተው መሄድ የለባቸውም። ትልቁ ስንቅ ይሄ ነውና በዚህ ትልቅ መበርታት ያለብን ይመስለኛል። እኔ በግሌ በእኛ በራሳችን እኔና ጌታሁን ልጆቻችንን ለረፍት ሲመጡ ከኮሌጅ እያንዳንዱ ነገር የሚገጥማቸው ሌላ ችግር አይገጥማቸው ሆነ ተብሎ ሃይማኖታቸው ላይ ነው ችግር የሚገጥማቸውና ቁጭ ብለን የምናስተምርበት በጣም በርካታ ጊዜያቶች ናቸውና እግዚአብሔር የተመሰገነ ይሁን እኛ አሸንፈናል። ግን የሌላው ችግር ይታየኛል እና ወጣቶች ልጆች ከውጭ ሲመጡ ይሄ ነገር በደንብ መታየት አለበት፣ መጠናከር አለበት ብዬ እላለሁ። አመሰግናለሁ። ለጥናትና ምርምር የሚመጡ ሰዎች እዚህ ጋር ነባር ጋዜጦችን ያገኛሉ ማለት ነው። የድሮውን ባህል ማወቅ የሚፈልጉ የአነጋገር ስልት ምን አይነት የፖለቲካ
እንትን እንደነበር ማጥራት የሚፈልጉ ነባር ጋዜጦች እዚህ ውስጥ አሉን ማለት ነው። ይሄ የመጽሔትና በዚህ መልክ ጠርዘናቸዋል። አንዱን እንኳን ብንላችሁ ኢትዮጵያ ሄራልድ አሁን በዚህ መልክ ተጠርዟል ማለት ነው። ይሄ ኢትዮጵያን ሄራልድ ነው፣ የ2009 ነው። እንኳን የቅርብ ነው። ያም ቢሆን እንትን አይደለም። ግን ይሄን ለማግኘት አሁን የተወሰነ ቦታ ነው የሚገኘው። በጣም የሚገርመው ወይ እዚህ ይገኛል ወይ ደግሞ ወመዘክር ይገኛል። ሌሎቹ ሲከብዳቸው አውጥተው ለሱቅ ነው የሸጡት አይደል? እነ ሰርቶ አደር ምናምን እኮ ያሉት አሁን እንዲህ አይነት ቦታ ነው እንጂ ሌላ ቦታ አይደለም። እና ለጥናትና ምርምር የሚመጡ ሰዎች አብዛኛው ጊዜ መጽሔቶቻችን ይጠቀማሉ። በኦዲዮ ቪዥዋል ደግሞ እዛ ውስጥ የተከማቹ ክምችቶች አሉ፣ እዛ ክፍል ውስጥ አሉን ማለት ነው። ይሄ ሆኖ ለጥናትና ምርምር ለሚመጡ ሰዎች በዚህ መልክ እንትን አለ። መጽሐፎቻችን በተመለከተ ቁርአኖች አሉን። እንደው ልንገራችሁ ብዬ ነው፣ ከኛ በጣም በወጣ መልክ የሌሎች ሃይማኖቶች መጽሐፍቶች አሉ። አካዳሚክ የሆኑ መጽሐፎች አሉ። የልብ ወለድ መጽሐፎች አሉ። እነሱን ደግሞ አለፍ አለፍ እያልኳችሁ ላሳያችሁ እንበል። ዝም ብዬ ራንደምሊ ነው ማነሳው። የታሪክ መጽሐፍ ለምሳሌ ያህል የኢትዮጵያ ታሪክ ነው። ኢትዮጵያ ታሪክ ኢትዮጵያን ያው ጠብቃ ያኖረች ቤተክርስቲያን ስለሆነች ያው ይመለከታታል እንላለን። የሆነ ሆኖ ግን በኢትዮጵያ ታሪክ ላይ በርካታ መጽሐፍቶች እዚህ ቤተ መጽሐፍት ውስጥ አለን ማለት ነው። አለፍ እያልኩኝ እንትን ልበላችሁ። የቋንቋ መጽሐፎችን ደግሞ እዚህ ጋር እናገኛለን። ጥቅል ያለው ነገር ምንድን ነው? ቤተ መጽሐፍታችን ያለ አድሎ ለሁሉም ከ2 ሰዓት እስከ 6 ሰዓት ከ8 ሰዓት እስከ 10 ሰዓት በዚህ አይነት የንባብ መንፈስ አገልግሎት ይሰጣል። ምንም አይነት ልዩነት አይፈጥርም። የሃይማኖትም የፖለቲካም የምንም አይነት ተጽዕኖ ሳይፈጥር ለሁሉ ሰው ክፍት ሆኖ አገልግሎት የሚሰጥ ቤተ መጽሐፍት ነው። በነፃ ምንም ክፍያ የለውም። በቃ ምንም አይነት ችግር የለውም። ለጥበቃዎች ብቻ ቤተ መጽሐፍት መሆን መንገድ ነው። ስለዚህ ማንም ሰው በየትኛውም ሰዓት መጥቶ ማንበብ ይችላል። መጽሐፍቶቻችን በቂ ናቸው። አሁን ከነገርኳችሁም በላይ መጽሐፎች አሉን ለማለት ነው። ቤተ መዘክሩም በተመሳሳይ ምንም አይነት እንትን የለውም። ኦርቶዶክስ ሆን ሌላ ምናምን የሚባል ነገር የለም። ማንም ሰው መጥቶ መጎብኘት ይችላል። የተሰማውንም ጥያቄ በማን ከሰኞ እስከ ዓርብ ድረስ ከ3 ሰዓት እስከ 6 ሰዓት ከ8 ሰዓት እስከ 10 ሰዓት ከቤተሰብ ጋር መጥቶ ማንም ሰው መጎብኘት ይችላል። ሌላ ለየት የምናደርገው ለጥናትና ምርምር ያልነው ልዩ ቦታ አለ። ልዩ የብራና መጽሐፎች ቅድም ካየናቸው በተጨማሪ በርካታ ራሱን የቻለ ቦታ አለ። እዛ ቁጭ ብሎ ጥናቱን ማካሄድ ይችላል። እንግዲህ እዚህ ጋር የመጽሐፍ ቅዱሶች ናቸው። አብዛኛው መጽሐፍ ቅዱስ ስንል ከመጀመሪያ ጀምሮ በግዕዝ፣ በዕብራይስጥ፣ በግሪክ የተጻፉ መጽሐፍቶች ነው ማለት ነው። በአረብኛ ጭምር የተጻፉ በግሪክ፣ በዕብራይስጥ፣ በአማርኛ፣ በግዕዝ፣ በኦሮምኛ የተጻፉ መጽሐፍ ቅዱሶቻችን ናቸው ማለት ነው። እዚህ ጋር የምናያቸው ያው በአይን ለመቃኘት ሞክሩ። እንግዲህ አሉን መጽሐፍቶች ለማለት ነው። መጽሐፍ በእጅ የተጻፈ መጽሐፍ ማለት እዚህ ስትመጡ የደንቃችሁ ነገር ይበዛል። እውነቴን ነው የምላችሁ። ያው መጽሐፍ ነው፣ ግን መጽሐፍ ለማድረግ በእጅ ነው የተጻፈው። ይሄ ራሱ ቅርስ ሳይሆን እንግዲህ እውቀትን ሰንዶ ለማኖር ያላቸው ፍላጎት በእጅ ነው የጻፈው። የእጅ ነው ጽሁፋቸው ሁሉ እኮ ልቅም ያለች ነች። ጨምርላችሁ በርካታ አለ። በነገራችን ላይ እንደዚህ ሌሎችም እንደዚህ በጣም በርካታ አሉ ለማለት ነው። አባቶቻችን እንደዚህ ናቸው። በቃ እንደዚህ ናቸው ብለን ብንገልጻቸው አይሻልም? በቃ አባቶቻችን እንደዚህ ናቸው። ተሬው አይወድም፣ ሞገስ አይወድም አይደለ? ስማቸውንም አያስቀምጡም። ሌላው እኮ አሁን ፕላጃሪዝም በጣም አስቸግሮ የለ የሰው ስራ ሄዶ እኮ ለቅልቆ ምናምን በከሌ ይወጣል ይባልና ይወጣል። ሀሳብ ኮት አይደረግም እኮ እኛ ጋር። እነሱ ግን መጽሐፍን የሚያህል ነገር ጽፈው ግን የማን ጽሁፍ ነው ብትሉ አታውቁም። አንዳንድ የሚገራርሙ መጽሐፎች ባለቤቱ ማን እንደሆነ አይታወቅም። ግን ለትውልዱ በዚህ መልክ እውቀትን ያስተላልፋሉ ማለት ነው። ክብር ይስጥልን።